ዛሬ የሚገርም ነገር ነው። ሀይሚ ለሶሲ ልኳን ነግራታለች። ስለ ዳኒ አይመለከትሽም፣ እኔ ያለሁለት ከኔ ውጪ ወደ ውጪ እንደማለት ነው። ሆነ ነገር ሊኖረን ይችላል እያለች ነው። እንደዚህ ካለች ታዲያ ምን እንጠብቃለን? ቤተሰብ እንዴ ዝም እንላለን እንዴ? ሰላም ሰላም ተወዳጆቼ፣ በያላችሁበት ሁሉ ሰላም እግዚአብሔር ብዝት ይበላችሁ። ሀይሚ ነኝ። ዛሬ እንግዲህ ሶሲና ሶሲ ሀይሚን ጠርታት ተገናኝተዋል ማለት ነው። እንግዲህ ተገናኝተው ለመጨቃጨቅም ለማውራትም ሞክረዋል ማለት ነው። እና በጣም የሚገርም ነገር ነው። በቃ አሁን ሁለቱም ተለዋውጠዋል ማለት ይቻላል። በቃ ቦይፍሬንድ አንዷ የአንድ ብሩኬ ለሶሲ ሀይሚ ደግሞ ለዳኒ ወደ መሆኑ እያመዘነን የመጣውና እንደውም ዛሬ እኔ ከገረመኝ ሁሉ ምን ታመጫለሽ አይነት ወደፊት ሀይሚ እንደውም ያለችው እንደውም ይለይልሽ ብላ ነው መሰለኝ ለሶሲ ካስፈለገም ከዳኒ ወት ሁሉ ትውጫለሽ ለዳኒን ያለሁለት እስከ ማለትም ልብ ገዝታን የመጣችው። ተመችቶኛል። ሀይሚ የሰጠችው ምላሽ ዛሬ በጣም ደስ የሚል ምላሽ ነው። ይገባታል ለሶሲ ባይ ነኝ። በእውነት ነው የምላችሁ። ምክንያቱም የሰው ልጅ ጥፋቱን ማወቅ አለበት። ከአንዳንዴ ይቅር መባባል መልካም ነው፣ ግን ያን ሰው ጥፋቱን ማወቅ አለበት። ጥፋቱን አውቆ ነው ይቅር መባባል ያለባችሁ እንጂ ጥፋቱን ሳያውቅ ከሆነ ያ ሰው ሁሌ እኔ ጥፋተኛ አይደለሁም እያለ ነው የሚሄደው እና ሶሲ እና ዳኒ ጥፋታቸውን ማወቅ አለባቸው። አሁን ሀይሚ እየሄደችበት ያለው መንገድ በጣም አሪፍ ነው። ሶሲ ጥፋቷን መጀመሪያ ማመን አለባት፣ ማወቅ አለባት። ስለዚህም ሀይሚ የሰጠችው የመልስ ምት ዛሬ መልሶቿ በሙሉ ጥሩ ናቸው፣ በጣም የሚያናድዱ ናቸው እና ምንድን ነው ያለችው? እንደውም ቆረቆርለታለሁ ለዳኒ፣ እኔ ቆረቆርለታለሁ በቃ እናንተ የምታስቡት ነገር በዛ መልኩ ከሆነ ቆረቆርለታለሁ። ግን አሁን ሀይሚ ለዳኒ ፍላጎት የፍቅር ፍላጎት ስሜት ኖሯት አይደለም። ያው አለ አይደለ እነሱ ከተረዱበት ሶሲና ብሩክ ከተረዱበት አንጻር እንደዛ ስለሆነ ነው። ልጅቷ በጣም ብትላቸው ስላልተረዷት በቃ ወደዚህ መንገድ ሄዳለች። ምናልባት አንዳንድ ሰው የምትነግሩ ካልተረዳችሁ ሌላ አማራጭ መሞከር በጣም አሪፍ ነው። ሀይሚ እየሄደችበት መንገድ እኔ ደግፋታለሁ። በእውነት ነው የምላችሁ፣ ጥሩ ነው። ሁሌም ተመሳሳይ መንገድ ላይ ከመሄድ ቀየር አድርጎ ፖዚቲቭ የሆነ ሀሳቦችን አምጥቶ ደግሞ እንዲረዱ ማድረግ ጥሩ ነው። አሁን ወደ መረዳቱ ይመጣሉ ብዬ አስባለሁ። ምክንያቱም አሁን ከዚህ በፊት ሶሲ አይደለች ሀይሚን የምታናድዳት እየሄደች ማለት ከብሩክ ጋር እየተለጣጠፈች ያልሆነ ነገሮችን ተግባሮችን እንትን እያለች የምታናድዳት የነበረው ያ ስሜት አሁን ሶሲ እንዲገባት እያደረገች ነው ሀይሚ እና በአነጋገርም አብሮ በመሆንም ከዳኒ ጋር በቃ ለዳኒ አቴንሽን እንደመስጠት ሰጥተው አይደለም፣ ግን በአነጋገር ብቻ እየተጠቀመችባት ነው ሶሲ ላይ ማለት ነው። አሁን ሶሲ ዛሬ አብዳለች፣ በጣም አብዳለች። በቃ አለ አይደለ እንዳይታወቅባት ኦዲየንስን ስለምትንቅ ኦዲየንሶች እንዳይስቁባት በማለት ነው እንጂ ተናዳለች። ካስፈለገም ከዳኒ ወጥቶ ትወጫለሽ ስትላትማ በቃ ተንጨረጨረች ሶሲ። እንደ ከቪዲዮ አይ ሶሲ ይገባሻል። ለማንኛውም አንቺ ላሳየሽው እንትን ነው ልጅቷ መልስ የሰጠችሽ፣ ስለዚህ ይገባሻል። በዚህ ላይ ደግሞ የምጠይቂያት ጥያቄ በሙሉ ተገቢ አይደለም። ምን ማለት ነው? አሁን ይሄ ሰላም ለማውረድ ነው ወይስ የበለጠ ለማስፋፋት ነው? ምንድን ነው? አንቺና ዳኒ ግን ያላችሁ ነገር በእውነት ተመሳሳይ ነገር ነው። ሶሲና ዳኒ ለማስታረቅ ብለው የሚመጡበት አጀንዳ በሙሉ ለማስታረቅ ሰው ለማለያየት ነው የሚመስለው እና ምንም ሀሳብ የማያነሳ ምንም መፍትሄ የማያመጣ እንደውም ነገሮችን የሚያባብስ አድርጎ ነው የሚመጡበት ቀን። ዳኒና ሶሲ ምንም ተስፋ የሌለው ነገር ነው እና በጣም ነው ምንም ትርጉም የማይሰጥ ነገር ነው። ምክንያቱም በዚህ መልኩ አይደለም መጠየቅ የነበረብሽ ሶሲ። እውነተኛ አንቺም ወደ ዳኒ ለመሄድ ፈልገሽ ከሆነ ሀይሚንም ወደ ብሩክ መመለስ ከሆነ ሀሳባችሁ ወይም ሀሳብሽ በዚህ መልኩ አይደለም መጠየቅ የነበረብሽ።
አለ አይደለ? ያለውን ነገር ተነጋግራችሁ የምትፈቱበት ሰፊ አማራጭ እያላችሁ በዚህ መልኩ መምጣትሽ ይሄ መልስ እንዲሰጥሽ አድርጎሻል ማለት ነው ሶሲ። እንግዲህ በራስ መተማመንትሽን ግን አደንቀዋለሁ ሶሲ። በዚህ አጋጣሚ በቃ ኬርለስ ስለምንም አይደንቅሽም። ፎቶሽ ቢዘቀዘቅ ምንም አይመስልሽም። እሱ ተመችተሽኛል እንጂ ሌላው እንኳን አዝግነሽ በእውነት። እና እኛ ኦዲየንሶችን ደግሞ አትሳደቢ። አንቺ በሰራሽው የቪዲዮ እንትን ላይ ነው እኛም ልንሰራ የምችለው እና መቼም የሌለሽን ማንነት ሰው ሊሰጥሽ አይችልም ብዬ ነው የማስበው። ማለት አንዱ የተወሰነ ሰው ሊሰጥሽ ይችል ይሆናል፣ ግን ብዙሃኑ ሲሆን ደግሞ በቃ ብዙሃኑ የተረዳበት መንገድ ትክክል ነው ብዬ ነው የማስበው። መቼም ሁሉም ሰው ይሳሳታል ብዬ አላስብም። እና አንቺን ደግሞ ብዙ ሰው ነው ያልሆነ አመለካከት ማለት ጥሩ አመለካከት የሌለው ለሶሲ ያው ከምትሰጣቸው ሁኔታዎች አንፃር ነው እንደዛም አይነት እና ራስሽ ከምታረጊያቸው አንፃር ነው ተመልካች እንደዛ ሚልሽ እንጂ አንቺን በደፈናው የምንጠላበት መንገድ ምንም የለም ሶሲ። ስለዚህ አረጋጊው። ቀጣይ ላይ እንግዲህ አንቺ እንግዲህ ደግሞ ምን አድርገሽ እንደምመጪ ባናቅም የተሻለ ነገር ማለት በቃ ተጣርቃችሁ ሁላችሁም የራሳችሁን አንቺም ሶሲም ዳኒን ይዘሽ ሀይሚም ብሩክን ይዛ ብንገናኝ ብናገኛችሁ ደስ ይለናል እንጂ በዚህ መልኩ እኛ እኮ ግራ ገባን። በእውነት ነው አዛጋችሁን እኮ እንደ ግራ አጋባችሁን። ወይ ተለዋወጡ በቃ። እንደውም እኮ ሀይሚ እኮ እኔ ወደፊት ምንድን ነው ያለችው ዳኒና እኔ ወደፊት ዳኒና እኔ አብረን ልንሆንም እንችላለን አይታወቅም ብላለች። እና ወይ አንድ ላይ ሆኑና ይለይላችሁ፣ ቁርጣችንን ንገሩን እንዴ። በቃ ዳኒና ሀይሚ አንድ ላይ ሆኑና ይለይላችሁና ቁርጣችንን ንገሩን እንዴ። ልባችንን እኮ ዝቅ ከፍ አረጋችሁ ከስራ ጋር። አረፈት ለኛም አስቡልን እንጂ እንዴ ለሞራላችን። ምርጦቼ በያላችሁ በሰላማችሁ ይብዛልን። እንግዲህ የሚመጣውን ነገር እናያለን። የሀይሚና የሶሲ ነገር የዳኒ ብሩክ ነገር በቃ ከቀን ወደ ቀን ነገሮች እየተራዘሙ መጥተዋል። ምን ሀፕን እንደሚያደርግ አይታወቅም። እንግዲህ የሚሆነው እናያለን። ባይ